ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 54ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዝኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ከጀመርን ዛሬ 54ኛ ትምህርታችን ላይ ደርሰናል ማለት ነው። ስለዚህ እናንተም ከቀናን ጀምራችሁ እስከዛሬ የለቀቅናቸው ቪዲዮዎች ካያችሁ በእርግጠኝነት አሪፍ ለውጥ እንደሚኖራችሁ ምንም አልጠራጠርም ማለት ነው። ስለዚህ አሁንም ዛሬም እጅግ አስፈላጊ ትምህርቶች ሁሌም የምንጠቀማቸውን የእንግሊዝኛ ንግግሮች እንዴት በቀላል መንገድ መግለጽ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ኦንላይን ለማለት ፈልጉ ቤተሰቦችን በማንኛውም ሰዓት አናግሩኝ። ቪዲዮ ለቁጥር አስቀምጣለሁ። በማንኛውም ሰዓት ደውላችሁ አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መካተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሂድ። ምን ይላል የመጀመሪያው? እንዴት እናንብበው? ቢን ብ አርአይን ርኢ ርኢ ኤንን ን ጂን ግ ብላችሁ ማንበብ። ስናነበው ብሪንግ ብሪንግ፣ ቲኤችኤን ደ ብላችሁ ማንበብ ደ፣ ቢኦን ቡ ቡ፣ ኬን ክ ብላችሁ ማንበብ ቡክ ቡክ ቡክ፣ ብሪንግ ደ ቡክ ብሪንግ ደ ቡክ ብሪንግ ደ ቡክ ምን ማለት ነው? መጽሐፉን አምጣ ወይም አምጪ ለማለት ምን አለ ማለት ነው። ብሪንግ ደ ቡክ፣ ብሪንግ ማለት ምንድነው? ማምጣት ነው። ደ ቡክ ማለት መጽሐፍ አይደለ? ስለዚህ መጽሐፉን ስትሉ ደግሞ ዘንድ ትጨምራላችሁ። ስለዚህ ብሪንግ ደ ቡክ መጽሐፉን አምጣ ወይም አምጪ። ያ ከዛ ምን ልንል እንችላለን? አይ ዊኢል ዳብሊው አይን ዊኢ ያልን ል፣ ዌል ዌል፣ ቢን ብ፣ አርአይን ርኢ፣ ኤንን ን፣ ጂን ግ ብሪንግ ብሪንግ፣ አይቲን ኢት ብለን ማንበብ ኢት፣ አይ ዊል ብሪንግ ኢት አይ ዊል ብሪንግ ኢት ምን ማለት ነው? አመጣዋለሁ አመጣዋለሁ፣ መጽሐፉን አምጣው ከዛ አመጣዋለሁ ስትሉ ምን ትላላችሁ? አይ ዊል። ስለዚህ ዊልን የተጠቀማችሁ ገና አላመጣችሁትም ልታመጡ ስለሆነ አይ ዊል ማለት ትችላላችሁ ማለት ነው። ብሪንግ ማለት ደግሞ ማምጣት፣ ኢት ደግሞ መጽሐፉን ነው የሚገልጽልን ይህ እንደማለት። ስለዚህ አመጣዋለሁ የምትሉት መጽሐፉን ነው ማለት ነው። ያ ከዛ ሲን እንደ ክ ማንበብ ክ፣ ኤልኢን ልኢ፣ ኤንን ን ክልኢን ክልኢን ክሊን ክሊን፣ ቲኤችኢን ደ፣ አርኦን ርኡ፣ ኤምን ም ሩም ሩም፣ ክሊን ደ ሩም ክሊን ደ ሩም ምን ማለት ነው? ክፍሉን አጽዳ ወይም ማጽጅ ለማለት ስትፈልጉ ክሊን ደ ሩም ማለት ትችላላችሁ። ክሊን ማለት ማጽዳት፣ ደ ሩም ማለት ደግሞ ክፍሉን ወይም ክላሱን። ስለዚህ ክሊን ደ ሩም ማለት ትችላላችሁ። ከዛስ ሲኤን ክኤ ሲኤን ክኤ፣ አር ዋይን በአንድ ላይ ሪ ብላችሁ ማንበብ ክኤ ሪ ኬሪ ክሪ፣ ቲኤችኤን ዘ፣ ብኤን ብአ ብአ፣ ጅን ግ ብአግ ባግ ባግ ማለት ምንድን ነው? ኬር ደ ባግ ኬር ደ ባግ ምን ማለት ነው? ቦርሳውን ተሸከም ወይም ተሸከሚ ስትሉ ምን ትላላችሁ ማለት ነው? ኬሪ ዘ ባግ ማለት ትችላላችሁ። ኬር ማለት ምንድን ነው? መሸከም መያዝ ማለት ነው። ዘ ባግ ማለት ቦርሳውን። ስለዚህ ቦርሳውን ተሸከም ወይም ያዥ ስትሉ ኬር ዘ ባግ ኬር ዘ ባግ ማለት ትችላላችሁ ማለት ነው። ከዛስ መልሳችሁም ሊሆን ይችላል አይ ዳብሊው አይን ዊኢ ዊኢ፣ ሁለቱንም ኤል በአንድ ላይ ል ብላችሁ ማንበብ ዊኤል ዊል ዊል፣ ሲኤን ክኤ ክኤ፣ አር ዋይን በአንድ ላይ ሪ ብላችሁ ማንበብ ክኤ ሬ ኬሪ ኬሪ፣ አይቲን ኢት ብላችሁ ማንበብ ኢት አይ ዊል ኬሪ ኢት አይ ዊል ኬሪ ኢት ምን ማለት ነው? እሸከመዋለሁ ወይም እይዘዋለሁ ብላችሁ መለሳችሁ ማለት ነው። አይ ዊል ስትሉ ገና ለወደፊት ነው። ኬሪ ማለት ምንድነው? መሸከም። ኢት ደግሞ ቦርሳውን ነው የሚገልጽልን ማለት ነው። ስለዚህ እሸከመዋለሁ ማለት ይሆናል። ከዛስ እዚህ ጋር ኢን ኢና ኤ ያሉ፣ ከዛ መጀመሪያ ኤ ነው የምታነቡት፣ ኤን አታነቡም ማለት ነው። ሁለት አናባቢዎች ናቸው አይደል እነዚህ ኢና ኤ። ስለዚህ የመጀመሪያውን አነበብን፣ ሁለተኛውን አናነብም። ኢ አለን ኢት ኢት ኢት፣ ዩ አይ ይቅርታ ዋይ ኦዩን ዩ አርን ረ ዩር ዩር ዩር፣ ኤፍ ኦን ፍኡ፣ ዲን ድ ፉድ ፉድ፣ ኢት ዩር ፉድ
ኢት ዩር ፉድ ማለት ምን ማለት ነው? ምግብህን ብላ ወይም ብይ ለማለት ስትፈልጉ ምን ትላላችሁ ማለት ነው? ኢት ዩር ፉድ ማለት ትችላላችሁ። ኢት ማለት መብላት መመገብ ነው። ዩር ያንተ ወይም ያንቺ፣ ፉድ ማለት ደግሞ ምግብ ነው። ስለዚህ ኢት ዩር ፉድ ካላችሁ ምግብህን ብላ ወይም ብይ ማለት ነው። ከዛስ እናንተ ምን ብላችሁ መመለስ ትችላላችሁ? አይ ዊል ኢት ማለት ምን ማለት ነው? አይ ዊል ኢት፣ አይ ዊል ኢት ማለት ምን ማለት ነው? ኮሜንት ሴክሽን ጻፉልኝ ማለት ነው። የለኛው መልስ ነው። አይ ዊል ኢት ማለት ምን ማለት ነው? ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። አሁን ወደ ቀጣይ እንሄዳለን ማለት ነው። ያ ይሄኛውስ ምን ይላል? እንዴት እናንብበው? አሁንም ዳብሊው ኤች ኢን እንደማንበብ አለባችሁ፣ እንደ ዌይ ማንበብ። በእርግጥ እዚህ ጋር ኤች ራሱን የቻለ ድምፅ የላትም፣ ሳይለንት ነች፣ አታነቧት ማለት ነው። ስለዚህ ዳብሊው ኢን ዌይ ብላችሁ ማንበብ ነው። አር ኢን ር፣ ዌር ዌር፣ አይ ኤስን ኢዝ፣ ኤም ኦን ም፣ አ ኤምን ም፣ ማም ማም። ዌር ኢዝ ማም፣ ዌር ኢዝ ማም ምን ማለት ነው? እናቴ የት ናት ወይም እናታችን የት ናት ለማለት ስትፈልጉ ዌር ኢዝ ማይ ማም፣ ዌር ኢዝ ማም ማለት ትችላላችሁ። ዌር ኢዝ ማም። ከዛ ምን ብላችሁ መልስ ትችላላችሁ ማለት ነው። ከዛ ኤስ ኤች ኢን ሺ፣ ሺ፣ አይ ኤስን ኢዝ፣ ኤቲን አት፣ ኤች ኦን ሁኦም፣ ሁኦ፣ ኤም ኢን ም፣ ሆም ሆም። ሺ ኢዝ አት ሆም፣ ሺ ኢዝ አት ሆም ምን ማለት ነው? ቤት ነች ብላችሁ መለሳችሁ ማለት ነው። ቤት ነች። ሺ ማለት እሷ፣ ኢዝ ማለት ናት ወይም ነው፣ ሆም ማለት ደግሞ ቤት። ስለዚህ ሺ ኢዝ አት ሆም፣ ሺ ኢዝ አት ሆም ምን ማለት ነው? ቤት ነች፣ ቤት ነች ብላችሁ መለሳችሁ ማለት ነው። ሺ ማለት እሷ፣ ሆም ማለት ደግሞ ቤት። ስለዚህ ሺ ኢዝ አት ሆም ማለት ምን ደግሞ ቤት ነች ያላችሁ ማለት ነው። ከዛ ዳብሊው ኤች ኦን ሁ ብላችሁ ማንበብ፣ ሁ፣ አይ ኤስን ኢዝ፣ ኤስ ኤች ኢን ሺ፣ ሁ ኢዝ ሺ፣ ሁ ኢዝ ሺ፣ ሁ ኢዝ ሺ ምን ማለት ነው? ማን ናት ወይም ማን ነች ለማለት ስትፈልጉ ሁ ኢዝ ሺ ትላላችሁ ማለት ነው። ሁ ማለት ምን ማለት ነው? ማን እንደማለት ነው። ለሰዎቹ ለወንድም ለሴትም ማን ለማለት ስትፈልጉ ሁን ትጠቀማላችሁ። ኢዝ ማለት ነው፣ ናት። ሺ ማለት ደግሞ ምንድን ነው? እሷ፣ እሷ ማለት ነው። ስለዚህ ሁ ኢዝ ሺ ስትሉ እሷ ማን ናት፣ እሷ ማን ነች እያላችሁ ነው ማለት ነው። እሷ ማን ነች፣ እሷ ማን ናት። ያ ከዛ መልሳችን ምን ሊሆን ይችላል? ኤስ ኤች ኢን ሺ፣ አይ ኤስን ኢዝ፣ ሺ ኢዝ፣ ኤም ዋይን ማይ፣ ኤም ኦን ማ፣ ኤምን መ፣ ማም። ሺ ኢዝ ማይ ማም፣ ሺ ኢዝ ማይ ማም ምን ማለት ነው? እናቴ ነች፣ እናቴ ነች ብላችሁ በቀላሉ መመለስ ቻላችሁ ማለት ነው። ሁ ኢዝ ሺ ስትሉ እናቴ ነች፣ ይቅርታ ማን ነች አላችሁ። ከዛ ሺ ኢዝ ማይ ማም እናቴ ነች ብላችሁ መለሳችሁ ማለት ነው። ከዛስ አሁንም ዳብሊው ኤች ኦን እንደማንበብ አለባችሁ። እንደ ሁ፣ ሁ፣ ኤ አር ኤን አር፣ ቲ ኤች ኢን ደ፣ ዋይን ይ፣ ደይ ደይ፣ ሁ አር ደይ፣ ሁ አር ደይ ምን ማለት ነው? ማን ናቸው፣ እነማን ናቸው ስትሉ ምትላላችሁ ማለት ነው። ሁ አር ደይ ማለት ትችላላችሁ። ሁ ማለት ማን ነው ብያችኋለሁ፣ ለሰዎች የምንጠቀመው ለሴትም ለወንድም። አር ማለት ናቸው፣ ደይ ማለት ደግሞ እነሱ። ስለዚህ እነማን ናቸው፣ ማን ናቸው እነሱ ስትሉ ምን ትላላችሁ ማለት ነው? ሁ አር ዘይ፣ ሁ አር ዘይ ማለት ትችላላችሁ ማለት ነው። ከዛስ መልሳችን ምን ሊሆን ይችላል? ኤም ዋይን ማይ ብለን ማንበብ፣ ፒኤን ፓ፣ አርኤን ሬ፣ ኤንን ን፣ ቲንት ኤስንስ፣ ፓሬንትስ ፓሬንትስ፣ ማይ ፓሬንትስ ማይ ፓሬንትስ ምን ማለት ነው? ወላጆቼ ናቸው፣ ወላጆቼ ናቸው ብለን በቀላሉ መለስን። ማይ ማለት የኔ፣ ፓሬንትስ ማለት ደግሞ ምንድነው? ፓሬንት ማለት ምንድነው? ወላጆች ማለት ነው። ስለዚህ ማይ ፓሬንትስ ስትሉ ወላጆቼ ናቸው፣ ወላጆቼ ናቸው ብላችሁ መለሳችሁ ማለት ነው። ከዛ እናንተ የምትመልሱት ጥያቄ አለ፣ ኮሜንት ሴክሽን ጻፉልኝ። ምን ይላል? ሃብ ኤ ናይስ ዴይ፣ ሃብ ኤ ናይስ ዴይ፣ ሃብ ኤ ናይስ ዴይ ማለት ምን ማለት ነው? ኮሜንት ሴክሽን ጻፉልኝ ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ማሻሻል ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ